Theo 7-star. ሰላም ክላስልኝ ክብራት ተመልካቾቻችን አስመራ ኤሪትሪያ ነው። ባለፈው አንድ ፕሮግራም በትግርኛ ፕሮግራም ሰርተናል። ዛሬ በአማርኛ በተለይ አማርኛ ተመልካቾቻችን አንድ ፕሮግራም ምን ነው ሳሰራ ከአስመራ ምናምን እያሉ በተጣበበ ጊዜ ነው ወደ ቀጣ ዝግጅታችን ዛሬ የተገናኘ ነው። እንደምን ቆያችሁ? እንደምን አላችሁ? ሰብስክራይብ አድርጉ። ዩቲዩብ ላይ ያላችሁ ተመልካቾች ሼር ማድረግ አትርሱ። ሚዲያውን ወደ ሌሎች እንዲዳረስ ፕሮግራሙን ሚዲያውን ደግፉ፣ ላይክ ማድረግ አትርሱ። እንግዲህ በዛሬ ወቅታዊ ጉዳይ ከአስመራ የምናዘጋጀው ያው አጠራጠር ያሉ መረጃዎች ነው የምናደርገው። ጠቅላይ ሚኒስትሩ አውሮፓ ነው የሰነበተው። የኢትዮጵያ ጠቅላይ ሚኒስትር የኤርትራ ፕሬዝዳንት ደግሞ ያው ከትናንት ወዲያ የነበረው የኤርትራ ነጻነት በዓል 34ኛ ኤርትራ ነጻነት በዓል የኢትዮጵያና የኤርትራ ጉዳይ በተመለከተ ትልቅ መልእክት የተላለፈበት ዝግጅት ነው። የኤርትራና የኢትዮጵያ መንግስት አሁን ያላቸው ቁመና በደንብ አድርጎ የተገለጸበት የፕሬዝዳንቱ ንግግር ያው በርካቶች የተነተኑት ይገኛል። በፈለጉት መንገድ ነው ያው አጀንዳ ሴት ያደርጋሉ። ፍሬሚንግ እንዳንድ ቀደም ፕሬዝዳንቱ ምንድን ያሉት ፕሬዝዳንት ምንድን ነው ያሉት እያሉ በተለያየ ቋንቋ ሲተነተን አይተነዋል። በግራም ሆነ በቀኝ ነፈሰ መልእክቱ አንድ ነው። ከብልጽግና መንግስት የብልጽግና መንግስት የባህር በር ጥያቄ አለኝ እያለ ተረት እንቅልቴ ያለው ፕሬዝዳንት ኢሳያስ እንደዛ ነው ያለው። ይሄ የማይሆን ነው። የኦሮሞ ህዝብ ጥያቄም አይደለም። ትልቁ ጥያቄ ያው የነበረው ሁኔታ 7 ዓመት ሙሉ እኛ የምንችለው ነገር ደግፈነዋል። ይህ መንግስት ግን የሚሆን መንግስት አይደለም። ያው እንደሰማችሁት ሌላ በዝርዝር የምንሄድበት ነው። ከትግራይ ጦርነት በፊት የነበረው ተጋሩን የማስፈራራት በመላ ኢትዮጵያ የነበረው ተጋሩን እየሰበሰቡ ጦርነት ሊመጣብህ ነው። መጀመሪያ ህወሓት የሚባል የሚሉት ነበር። እነጌታቸው ነበር የሚሰደቡ ሰዎቹ እየሰበሰቡ እነጌታቸው ስደቡ ነበር የሚባሉት። አሁን ደግሞ ጌታቸው የብልጽግና ሆኖ ማን ነው ያ ሌባ ስብስብ ነው የሚለው። ኢቲቪ እንደዛ ነው ያለው። ፕሪቶሪያ ሰላም ስምምነት ቲፒኤልኤፍ የሌባ ስብስብ አይለውም። በቀጣውን ጸባጫሪነት ነው ቋንቋ። ይሄ ከእንደዚህ አይነት አግሬሲቭ ነው ቋንቋ መቆጠብ አለባቸው የሚለው የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አፍርሰው ሁለቱ ተፈራራሚ አካላት የነበሩት ጌታቸውና ሬድዋን ሁሴን ቁማሩን በልተናልና ብለው ሁለቱም ለመተንተን ኢቲቪ ስቱዲዮ ገብተው አጋጣሚ ሆኖ ሰው አላየው። ደግነቱ እሱ ነው። ሰው አላየው ማየት ይቻላል። 20 ሺህ ምናምን ሰው ነው ማንም ተራ መጥቶ የሚያየው 20 ሺህ የሀገር ቴሌቪዥን 1 ምናምን ሚሊዮን ሰብስክራይበር ያለው 20 ሺህ 30 ሺህ ነው ያየው። ቁም ነገር ስለሌለው እና ከዛ እንጀምራለን ተመልካቾች። ከዚህ በተለይ ደግሞ የጌታቸውና የአብርሃም በላይ ተጋኑ ሰብስቦ እንደ አዲስ ሌቦችን ለሌቦች ምክንያት ወደ ጦርነት እንዳልገባ ሲባል ሲተነትኑ ምንድነው ጦርነቱ ነው? ወደ ጦርነት የሚያስገባቸው ምን ጉዳይ ያላቸው ነው? ህወሓት ሰርቲፊኬት አልሰጠም ስለተባለ ወደ ጦርነት የሚገቡት ነው። ኦልሬዲ ህወሓት ምርጫ ቦርድ አይደለም የሚሰጠው። ፕሪቶሪያ አውቃለሁ የዛሬ አድርገው ጌታቸው አይደለም። ጌታቸው ቲፒኤልኤፍን ወክሎ ነው የሄደው ወደዛ። ቲፒኤልኤፍ ነው የሚፈልገው ስላለ ነው እንጂ ዋና ተወክሎ የሄደው ቲዲኤፍ ነው። ቲዲኤፍ ነው። ቲዲኤፍ የሚባል የትግራይ መንግስት አላውቅም፣ ግን ህወሓት የሚባል አውቃለሁ ብሎ ነው የፈረመው። አሁን ሁለቱ ቁማር አብረን በልተና ብሎ በሙድ ቁጭ ብለው ሲተነትኑ እንትናቸው የምናያቸው በጣም የገረመኝ እና ያሳዘነኝ ተመልካቾች የሁለቱ ሬድዋን ሁሴንና የቀድሞ ህወሓት እያሉ የቀድሞ ህወሓት እያሉ የሚተነትኑት የእነሱ ብቻ የስቱዲዮ ነው የምላቸው። ዛሬ ግን ወደዚህ የምናቀርበው የተጋሩ የማስፈራራት አጀንዳ አዲስ ቅርጽ ነው ይዞ የመጣው። አዲስ ቅርጽ ይዞ መጥቷል። ምን ማለት እንደሆነ እንስማው ተመልካቾች። የምሬን ነው። በተለይ የጌታቸው ነው ዋና የጌታቸው ጉዳይ ላይ ገረመኝ። ሚኒስትሩ የትግራይን ህዝብ ዳግም ወደ እልቂት ለማስገባትና ከተጠያቂነት ለማምለጥ ዳግም የትግራይን ህዝብ ወደ ግጭት ለማስገባት የሚጥሩ አካላትን ህዝቡ ሊታገላቸው ይገባል ብለዋል። ህዝብና ህልውና አረጋግጦ ሰለሉ ሰላማዊ ሁኔታት መፍጣሪና ትኩረት ክንገብ የትግራይ ህዝብ ከጦርነት በተላቀቀ መልኩ ህልውናው የሚረጋገጥበት ሰላማዊ ሁኔታ መፍጠር ይኖርብናል። በሌብነት የተሰማሩ ጥቂት አካላት ከስልጣናቸውና ከራሳቸው ፍላጎት ውጪ ለህዝብ ጥቅም ምንም አይነት ቦታ የሌላቸው ቡድኖች የትግራይን ህዝብ ጆሮ ሊይዙ አይገባም።
አይገባም። የትግራይ ህዝብ ለተጨማሪ ጦርነት ለማስገባት የሚያደርጉትን እንቅስቃሴ ሊቆምና ልናጋለጣቸው ይገባል። በማን መስዋዕትነት ነው የጥቂቶችን ፍላጎት የምናሳካው? ብናይ መን ወጪ ኢናናይ ዝኾኑ ሰባት ድሌት ክንማል እንንቀሳቀስ። ይህ ቡድን ለዓመታት የትግራይን ህዝብ እያደማ ዘልቋል ያሉት አቶ ጌታቸው ትግራይ ዘመኑን በዋጀ በአዲስ እሳቤ እንድትመራ የትግራይ መጻኢ የፖለቲካ ዕድል በክልሉ ወጣቶች እጅ ሊወድቅ እንደሚገባ ተናግረዋል። ንአይውን ሓዊስኻ ደጋጊምና ህዝብ ትግራይ ናብ ጣጣ ዘእተና ሰባት እስኪ የኸለና ሞ እኔን ጨምሮ መልሰን መላልሰን የትግራይ ህዝብ ለተደጋጋሚ ችግር የዳረግን ሰዎች እስኪ ይብቃን። ወጣቶች እኔ ንጹህ ነኝ፣ እኔ እያመንኩ ነው ያላመነው ግሩፕ ነው እኔን ጨምሮ የትግራይ ህዝብ ወደ ጣጣ ያስገባ ነው። ለምን ሌላ ጣጣ ውስጥ ለማስገባት ሌላ ሹመት ተቀበልክ የሚለው የለም። ለምን ይሄ እንትን ካደረገ ካመነበት በቃ እኔ ከዚህ በላይ ኃጢአት መስራት አልፈልግም፣ በትግራይ ህዝብ ላይ ቁማር መጫወት አልፈልግም፣ በቃኝ ብሎ ውጭ ወጥቶ አልነበረም? ዱባይ ወጥቶ አልነበረም? ወጥቶ ነበር እኮ ማለት ተገዶ ነው። አብይ እኮ በቦሌ ማስገባት እንዳይወጣ እንዳይገባ ከልክሎቱ እኮ ነው። ምን ያድርግ? ወይም ደግሞ ስለሌለው እኮ ነው፣ ስለማይሰርቅ ጅምር እኮ ነው፣ ብር ስለማይበላ ማለት ሙስና ስለማይበላ እኮ ነው። ኢቭን ከሄሜቲ ከጃንጃዊ ሚሊሻ ሄሜቲ ደጋሉ ማለት ነው ከሱም ብር አልተቀበለ ማለት እኮ ነው። በተለይ ተጋሩ አንድ መጽሐፍ የሚወጣበት ታሪክ አለ፣ ወደፊት የሚወጣ ያለ አቅሙ ሲንጠራራ እኔ እንደዚህ አይነት በሱዳን ላይ እንደዚህ አይነት ፓወር አለ እንደዚህ ያደርግልሃለሁ እያለ ስንት ቅርጥፍጥፍ ሲያደርግ ነበር። ኦን ቢሃፍ ኦፍ ትግራይ ስንት ኃላፊነት ወስዶ የነበረ ምድረ ጎባጣ አሁን አዳሜ ዘና ብላ ነው። አንዱ መቀለ፣ አንዱ አዲስ አበባ፣ አንዱ የትም ሆኖ ጨዋ መጫወት የሚፈልጉት። ይሄ ይቅርባችሁና ተመልካቾች፣ ምንድነው ምክንያቱ? ወደ ጦርነት የሚያስገባ ጉዳይ አላቸው ወይ? የትግራይ ምን አገባችሁ? እነዚህ እናቶቻችን አባቶቻችን፣ አንዳንዶችን አውቃቸው የብልጽግና ካድሬ ሹመኞች ናቸው ፊት ለፊት የሚታዩ ይታየኛል። ህዝቡ ምንድን ያጠፋው? ምንድነው የሚያደርገው? አይዲፒ 1 ሚሊዮን አይዲፒ ዳስ ውስጥ አስቀምጦ ወደ ጦርነት እንገባ የለም ወደ ጦርነት እንዳትገባ ለማን ብለህ ለጥቂቶች ለዘራፊዎች ለሌቦች ስትል ያል ልክ አብይ አህመድ እና የእሱ ቡድን አዲስ አበባ ተቀምጠው ሲያስተጋቡት የነበር ፕሮፓጋንዳ ነው። አሁን ተቀብሎ ፕሮፓጋንዳ እኔ ላግዝ አንተ እረፍና ዳንኤል ክብረት እረፍና እኔ ልምጣል ብሎ እንደዚህ የዲኤን እንትናቸው 10% ነው 5% ነው ወያኔነት እንዲሁ ተበቶ መውጣት አለበት የነበረው። አሁን ለሌቦች ብለህ ጦርነት እንዳትገባ። የምን ጦርነት ነው? አንደኛው ይሄ እኮ ነው ያልተነገረ። ይሄ የኢትዮጵያና የኤርትራ ጦርነት ነው። ምን ጉዳይ አላቸው ወደ ጦርነት የሚያስገባው? አሰብ ቀልድ ነው። የምሬን ነው። እሱ ቀልድ ነው። ለራሱ አንድ ሐሙስ የቀረውና ቆሞ መሄድ የማይችል መንግስት ሄዶ ኢንተርናሽናል ጦርነት ከፍታለሁ ብሎ አያስብም። ግርበ ጉራቻ ቡራዩ እየተዋጋ ያለው ኦላ ደብረ ብርሃን አካባቢ ያለው ፋኖ እና ደብረ ማርቆስ አካባቢ ያለው የጎጃም ፋኖ አከርካሪው እየሰበረ በየቦታው እየማረከ በርካታ የኢትዮጵያ መከላከያ ሰራዊት ከማሰልጠኛ ጭምር እየሄዱ ዛሬ እያያቸው አልነበረ? ታዲያ አይታቸው አብዛኞቹ 238 ዛሬ የገቡት ምን ማለት ነው? ጦርነት ኢንተርናሽናል ጦርነት ድሮን ብትተማመን ድሮን ኢንተርናሽናል ሁለት ሀገሮች ናቸው። ቻይና ድሮን ብትሰጥ ራሽያ ትሰጠዋለች። አሜሪካ ብትሰጥ ኖርዝ ኮሪያ ትሰጥሃለች። ገበያ ነው፣ ሀገር ነው። እንደ ትግራይ ይመስላል 360 ትግራይ ተዘግታ እኔ 99% ነው የምላሽ 99.9% አንድ መሳሪያ ከውጭ የሚያስገባበት እድል የለም እያለ ባጫ ደበሌ እንደቀለደበት ዘመን እነዚህ ሁለት ሀገሮች እንደዛ ይመስላቸዋል። እንደዛ አይደለም። ሁለት ሀገሮች ናቸው እነዚህ። እንኳን የሁለት ሀገር ጦርነት ከትግራይ ክልል እንኳን ላይሰን መውሰድ አለበት ብልጽግና። ምን ማለት ነው? አውዳሚ ነው። 48% የትግራይ መሬት ለድርድር አቅርቦ ታንክሱ እና ጌታቸው እና ምናምን ችግር የለም በሪፈረንደም ጨርሰዋለን ብሎ የሀገር አንድ ሉዓላዊ ክልል አንድ ሉዓላዊ በህገ መንግስት የሚታወቅ ካርታ ህገ መንግስት የሚታወቅ ሉዓላዊነት ያለው ክልል በጦርነት ምክንያት ሰሜን ተነካ ብሎ ጦርነት ከፍቶ በቃ ይሄን ውሰደው ብሎ ለብልጽግና የኦህዴድ ብልጽግና አስተዳድረው ተብሎ ደመቀ ዘውዱ እዛ መድቦ ነው ጸለምትን በዚህ እንትን አድርጎ ባለበት እንግዲህ ጦርነት የሚባል የለም። አሁን ጌታቸው ምንድን ነው የሚፈልገው? ያው ጌታቸው ይሄን አፕሪሼት ያደርግ አይጠበቅም። ምንም ጥርጥር የለም። ለዚህ ነው የሚከፈለው። ውጭ ጉዳይ ሚኒስትር ነው።
የጠቅላይ ሚኒስትሩ አማካሪ ነው። ለዚህ ነው ቦዲጋርድ የተመደበለት። ለዚህ ነው ቪኤት ጥይት ማይበሳው ራሱ የነገረን ነው። ጥይት ማይበሳው የተመደበለት ለዚህ ነው የሚከፈለው። ለዚህ ነው ክራይ ቤት የሚከፈለት። ምንም ሌላ እንዲናገር አይደለም። የግድ ነው። ምን ማለት ነው? አይዲፒ መመለስ አለብህ፣ የትግራይ ግዛታዊ አንድነት መከበር አለበት ብሎ አብይን ኮንቪንስ ሊያደርግ አይደለም የተሾመው። ፒሪድ። ለዚህ ነው እና ሰዎች ይመጣሉ ይሄዳሉ። ህዝብ ይከዳል። ህዝብ ይከዳል። አይተናል፣ በቆማችን አይተናል። ህዝብ ይከዳል እና ህወሓት መሰረዝ ተሰርዟል እና የቀድሞ ህወሓት በነገራችን የቀድሞ ህወሓት ነው ይላል የነበሩት ሰሞኑን እንዳለ ሚዲያዎች ባው የቀድሞ ህወሓት ለምን ታነሳለህ? የቀድሞ ኢህአፓ የቀድሞ ምናምን እያልክ ምን ያደርግልሃል? ኢህአፓ ለምሳሌ መጥቷል፣ ግን ድሮ እንኳን የቀድሞ ህወሓት የቀድሞ ኢህአፓ አይባልም ነበር። በኢህአዴግ ዘመን በደርግ ጊዜም ያለቀ ስላልነበረ ላይቭ በህይወት ስላልነበር ማለት ነው። እና በህይወት የሌለ የቀድሞ እያልክ አሁን ለምን ታመጣለህ? ጉዳይ የለውም። የቀድሞ እንዳልሆነ ስለምትገነዘብ ነው። ለምን ወደ ወረደን ህወሓት በጊዜያዊ አስተዳደሩ አሉና ና አንሳቸው ብሎ ለምን መግለጫ አይሰጥም አብይ አህመድ? የህወሓት አስተዳደር ትግራይ እያስተዳደረ ያለው ማን ነው? ወረዳ ማን እያስተዳደረ? ዞን ማን እያስተዳደረ? ቀበሌ ማን እያስተዳደረለት? ህወሓት አይደል? የማን ፓርቲ ወረዳ ወይ ቀበሌ ያስተዳድራል? ትግራይ ውስጥ ሪያሊቲውን መቀበል መቻል አለበት። ሪያሊቲ መቀበል መቻል አለበት። ሺህ ጊዜ ኢጎን ክሊን ማድረግ ቢያቅትህ የግድ እኔ አንድ ዱቄት ብዬው እንዴት ብዬ ከሱ ጋር መስራት ፈልግ አልችላለሁ፣ እንዴት የተሸናፊነት መንፈስ ውስጥ እየረበሸኝ ነው ብለህ ከምትንገበገብ ሪያሊቲ ተቀብለ ክውንነት ነው የሚባል በትግርኛ ሪያሊቲ መቀበል። ከዛ ውጭ ግን የትግራይ ሉዓላዊነት ጥያቄ አለው እንዴ? ጥያቄ የለውም እኮ። የትግራይ አይዲፒ ስለመመለስ ጥያቄ አለው እንዴ? ጥያቄ የለውም እኮ። ሉዓላዊነት ይከበራል በኤኒ ሚንስ ነው፣ ከተቻለ በሰላማዊ። ሉዓላዊነት ግን ተጥሶ እጁ ሰሚት አድርጎ እጁ ፓራላይዝድ ሆኖ እግሩ ፓራላይዝድ ሆኖ አእምሮ ፓራላይዝድ ሆኖ አይኑ ታውሮ በፍጹም ማየት መንቀሳቀስ የማይችል ህብረተሰብ ካልሆነ በስተቀር በህይወት ያለ ህዝብ እና ሰራዊት ባለበት ሉዓላዊነቱን አሳልፎ 1 ሚሊዮን የትግራይ አይዲፒ ዳስ ውስጥ አስገብቶ እንደ ጌታቸው ረዳ በየሚዲያው የቀድሞ ህወሓት እያለ እየፈለጨ የሚውል ኤሊት ሊኖር አይችልም። በዚህ አጋጣሚ እና የጌታቸው ደጋፊዎች ግን ደግፉት፣ የምሬን ደግፉት። በዜሮ ሰዓት በሄዱ ሁላ ጨዋታ በዜሮ ሰዓት ነው ደግፉት። እኔ እሱ ነው አድቫይዝ ማድረጋቸው እሱ ነው። ሌላ ተመልካቾች የሉዓላዊነት ጉዳይ እኔ ብዙ ቦታ ነው እየተዘዋወርኩኝ የሰነበትኩት እዚህ ኤርትራና በጣም ብዙ ቦታዎች በጣም ደስ የሚል የሚያሳዝን የጦርነት ድባብ የሚታይበት ብዙ ነገር ሌሰን የሚወሰድበት ነው። ብዙ ነገር ስለ ሉዓላዊነት እንደ ቀልድ እንደ ዲና ሙፍቲ አይነት ሰው እያለ አይደል? ዲና ሙፍቲ በነገራችን ላይ ኤርትራ ጦር ትግራይ በሚዋጋበት ዘመን ማለት ነው በዛ 2 ዓመት ጊዜ እና አልገባም ብሎ ዲና ሙፍቲ የኤርትራ ጦር ትግራይ አልገባም ብሎ በሚደነፋበት ጊዜ ዲና ሙፍቲ በዛ ሰዓት በነገራችን ላይ ኤርትራውያን የነፃነት ባህላቸው ኤርትራ ሀገር የሆነችው አይወዱትም፣ ይጠየፉታል። በኢትዮጵያ ስሜት ነው ያላቸው። ልክ ጌታቸው ረዳ ባለፈው እኛ ትግራይ ስንዋጋ ትግራይ ቆላ ተንቤን በነበርንበት ጊዜ አብያተ ክርስቲያናት ስለ ሀገረ ኢትዮጵያ እያሉ ይቀድሱ ነበር ብሎ ሲቃጥፋል ነበር። እኛንን የመገንጠል ስሜት እያስተጋባንበት ያለው እንጂ ትግራይ ህዝብ እኮ ኢትዮጵያዊ ነው ብሎ ያው በዛ ምላጭ የሆነ ምላሱ በኢቲቪ በነፋና የሰማነው እሱ ነው። ኤርትራ ስታደርግ ማለት ብዙ ያው መሬት ላይ ደግሞ በቲቪ ከምታዩት ይልቅ መሬት ላይ ገብታችሁ ስታዩ ብዙ ነገሩን ስታዩ ህዝብ ስታነጋገር ምናምን ምን ማለት ነው ነፃነት ምን ማለት እንደሆነ ሀገር ኦን ማድረግ ምን ማለት እንደሆነ በተለይ ለተጋሩ ትርጉም አለ። በርካታ መስዋዕትነት የከፈለ የትግራይ ህዝብ እና በዚህ ሰዓት ደግሞ በጣም ዳሜጅ እየተደረገ ያለው በራሱ ልጆች ጭምር በፌደራል መንግስት ጭምር ተከርቶ እየተበደለ ያለው የትግራይ ህዝብ ደግሞ ይህን ስሜት እንዴት አድርጎ እንደሚስተጋባ እኔ ከኔ በላይ ፊሊንጉ የተሰማው ስሜት አለው ሰው አለ ብዬ አላስብም። በተግባርም ስላየሁት የተለያየ ቦታ እና የፕሬዚደንት ኢሳያስ አፈወርቂ አስመራ ስቴዲየም ንግግር ላይ ለመጀመሪያ ጊዜ የብልጽግና መንግስትን ወርፏል። ምንም ግልጽ ነው። ምንም ነገር እንደሌላቸው በደንብ አድርጎ ገልጸውታል። ምን ማለት ህልሙ ምን ማለት ነው?
7 ዓመት ሙሉ ከነበረው የለውጥ ፈልጋለሁ ብሎ የኢትዮጵያ ሕዝብ እዚህ ምዛም ብሎ የሪፎርም ይዤ መጣሁ ብሎ የመጣው እንትን ውሎ አድሮ የባህር ይገባኛል፣ ባህር ይመለከተኛል ተረት ሕንቀንቅሊቴ ነው ያለው ተረት ይዞ መጣ። ያው ተረት ማለት የህግም የታሪክም እንትን የሌለው ማለት ነው። ያው ዘሮ ምን ማለት እንደሆነ የሀገር ሉዓላዊነት ማለት ምን ማለት እንደሆነ በታሪክም ምን ማለት እንደሆነ የፕሬዝዳንቱ ንግግር በርካቶች ተንትነውታል። ግን በርካቶች ተንትነውታል። ትግራይ በተመለከተም አለ ብዙ ሰው የተነተነው አለ። ስለ ትግራይ ፕሬዝዳንቱ ምን አሉ የሚለው ትግራይ የሚለው ነገር አነሱ። አፋር ትግራይ ካነሱ አፋርም ያነሳሉ ማለት ነው። ፕሬዝዳንት ያነሳል ወይ አማራም ያነሳል ማለት ነው። በልዩ ሁኔታ ስለ ትግራይ የሚነሳበት ጉዳይ የለም። መንፈስ ግን አለ። የሆነ መንፈስ አለ፣ የሚተረጎም መንፈስ አለ። እኔ የተረጎምኩት መንፈስ አለ። ብዙ ተጋሩ የተረጎሙ ተጋሩ ኢትዮጵያውያን የተረጎሙ አለ። ብልጽግና ወደ ደህንነት መስሪያ ቤት ተተርጉሞ የተሰጠ አንድ ልጅ ይሄን ዶክመንት ነው የሰጠናቸው ብሎ ኮፒ አድርጎ የላከልኝ ነበር። ትንታኔ ምን በትግርኛ ፕሬዝደንቱ ምን አሉ የሚለው ማለት ነው። እና በደንብ ተረድቶታል ልጁ በደንብ አድርጎ። ሴማንቲክ ትራንስሌሽን ባይ አሲሚሌሽንም ጭምር ነውና ዝም ብሎ ይሄ ምን ማለት ተረቶች ብዙ ተረቶች አሉትና ምን ማለት ነው በሚለው ተንትሎታል። ዋናው ግን የኤርትራ መንግስት በብልጽግና መንግስት እና በሉዓላዊነት ላይ በኤርትራ ሉዓላዊነት ላይ በርካታ ሚዲያ ላይ ስንናገር እንደነበረ ዋሽንግተን ዲሲ ሆነን በስቲከሲሩም ስናስተጋባ የነበረው ኢትዮጵያ ምድር ላይ ያሉት እንኳን አይደለም ሌላ ሀገር ላይ ሆኖም ምን የሚቻል ነገር አይደለም። ራስ በፋኖና በኦላ እየተቀጠቀጠ ሉዓላዊ ሀገር ጋር ቴሪቶሪያል ሶቨርኒቲ በኒውዮርክ ሄዶ ዶክመንትሪ የሆነ ባንዲራ ኒውዮርክ ሄዶ የተውለበለበ ይገባኛል አማረኝ የምትልበት ነገር ከተራ ጨዋታና ጊዜ መግዣ ብልጽግና ችግር ውስጥ ሲገባ እንደዚህ አይነት ባህር በርም ብሎ በዚህ ዶክተሮች ዶላር እኔ $80 አልሰራም $75 ነው ደሞዝ እየተከፈለኝ ያለው እያለ ሰላማዊ ሰልፍ ይወጣ። ኢትዮጵያ ሆስፒታሎች እየተዘጉ በርካታ መሰረታዊ ጥያቄዎች እየተስተጋቡ ባለበት ሰዓት የባህር በር ጥያቄ ዛሬም እያስተጋቡ ነበር። ያየው ነበር ከስንት ዓመት በኋላ በሳተላይት አየው የኢትዮጵያ ቴሌቪዥን እና ካለን ሰሞኑ ወደ ዲሲ ተመልሰን የተለያዩ ዘገባዎችን እንሰራለን። የፕሬዝዳንቱ ንግግር ምንድነው ያተኮረው? ያው በተለይ መጨረሻ አካባቢ ያለ ነው ዋናው ቁም ነገሩ። የ80 ዓመታት የሶስት ትውልድ ጉዳይን ይዳስሳል። ከኃይለ ሥላሴ እስከ ጠቅላይ ሚኒስትሩ የብልጽግና ጠቅላይ ሚኒስትር አብይ አህመድ ይዳስሳል። የአብይ ሪፎርም የለውጥ ትርክት የነበረውና የኢትዮጵያ ሕዝብ አግኝቶት የነበረው ተስፋ ጉዳይ ይገልጻል። ብልጽግና በውጭ ኃይሎች ተላላኪነት ብልጽግናን ወደፊት አድርጎ የውጭ ኃይሎች ከጀርባ ሆኖ እየተከሰቱ ያሉ ጦርነቶች ጉዳይ፣ ኢትዮጵያ ምድር ላይ ያሉ ውጊያዎች ጉዳይ ይዳስሳል። የቀይ ባህር ጥያቄ ይሄ ስነ ሀሳብ የይገባኛል ስነ ሀሳብ ብልጽግና ይዞት የመጣው የኦሮሞ ሕዝብ ጥያቄ እንዳልሆነ ይገልጻል። የአጀንዳው የኦሮሞ ሕዝብ አጀንዳ እንዳልሆነ ይገልጻል። የይገባኛል ተረት ይላል። የአፋር ሕዝብና መሬት እንደ ጨዋታ ካርታ ማቅረብ ይሄ ድራማ ነው ይላል። ርካሽ ጉራና ፉከራ ነው ይላል። የተሳሳተ መረጃ የጥላቻ ንግግሮች ቀጥሏል። ይሄ አደብ መግዛት አለባቸው ይላል። በቀጥታና በተዘዋዋሪ በኤርትራ ላይ የሚያሰሩት ሁሉ ግልጽ ነው፣ እነዚህም ተው ሊባሉ ይገባል ይላል። የኢትዮጵያ ሕዝብ ፍላጎቱን አውቆ ተቃውሞ እያሰማ ይገኛል ይላል። ያው እስከ መጨረሻ አካባቢ ያለው ደግሞ ተረትም ጭምር ያለበት ተረቱን በሚመች ቋንቋ ብትተረጉሙት መልካም ነው። ከዚህ አጀንዳ ሳንወጣ ዶክተር ቀነዓ ያደታ እና ዲና ሙፍቲ ስለ አክሰስ ቱ ሲ ምናምን እያሉ የሚተረጉሙት ያው ሁሌ የተለያየ ፌስ ነው፣ የተለያየ ሰዎች ነው ወደ ቲቪ እያመጡ የሚያደርጉት። አክሰስ ቱ ሲ አክሰስ ኢትዮጵያ አክሰስ ያው ይገባኛል ኦነርሺፕ ነው። የኢትዮጵያ ጥያቄ ኦነርሺፕ ነው። አክሰስ ቱ ሲማ አለ ያው አክሰስ ታደርጋለች እኮ ጉዳዩ ግን እኔ የምለው እኔ የምዘውረው እኔ ያለ ምንም እኔ ኦን ማድረገው ቢች ካለበት ቢቹ የምጠቀምበት መዋኝበት ማለት ነው። ከፍዬ ሳይሆን መዋኝበት መልክም ማድረግበት አየር ኃይል የባህር ኃይል ማቋቁምበት ማለት ነው። ያ ነው የባህር በር የሚባለው እሱ ነው። አክሰስ ቱ ሲ ጅቡቲ አይነት አይደለም። ጅቡቲ አክሰስ ማለት ያው ታስወጣለች፣ ያው ገቢና ወጪ አለ፣ ኤክስፖርትና ኢምፖርት አለ እኮ እንጂ ቢዘጋ አክሰስ ቱ ሲ ስላላት ጉዳዩ የኦነርሺፕ ነው። ፕሮፐርቲው የኔ ነው በሚል ነው እንትን እያደረገ ያለውና ይሄን ቀነዓ ያደታና ዲና ሙፍቲ
ንግግራቸው ካልሰማችሁ ማለት ነው። ወደ ሌላ ጉዳይ ከመሄዳችን ብዙ ጉዳዮች አሉ። አጣጣራቂ ቦታው ይገባናል፣ አክሰስ ቱ ይገባናል እና ያለምንም ክፍፍል ያለምንም ልዩነት ሁሉም ኢትዮጵያውያን፣ ሁሉም ኤሊት፣ ሁሉም ፖለቲሽንስ በዚህ ዙሪያ ላይ ተባብሮ አሁን የተጀመረውን አጀንዳ ወደፊት መግባት አለበት ብዬ አስባለሁ። ኦፒፉሊ ይሄ ነገር በጥሩ ሁኔታ ወደፊት እየሄደ ነው። ቀይ ባህር አካባቢ ካሉት ሀገሮች ጋር ያለን ታሪካዊ ግንኙነት በጣም ረዥም ነው። የባህል፣ የቋንቋ፣ የእምነት መመሳሰሎች አሉ። ኢትዮጵያ ከቀይ ባህር አካባቢ ካሉት ሀገሮች ህዝቦች ጋር የተቆራኘ ፍላጎት አላት። እዛ አካባቢ ያሉ ችግሮች ኢትዮጵያን ይመለከታሉ። በነገራችን ላይ የኢትዮጵያ የቀይ ባህር ቁርኝት ከንግሥተ ሳባ ነው የሚጀምረው እንደሚነግሩ ማለት ነው። ንግሥተ ሳባ ወደ ንጉሥ ሰለሞን የሚባል ንጉሥ አለ ብላ ሰምታ ከአክሱም ተነስታ አክሱም ይመስለኛል አክሱም ተነስታ አቋራጭ ቤት በኩል አለ ብላ በቀይ ባህር አድርጋ ነው ሰንጥቃ ሄደችው እና ቁርኝቱ ከንግሥተ ሳባ ጀምሮ ነው የሚነግረው። እንደዛ ነው። ዲና ሙፍቲ የሚለን እሱ ነው። ዲና ሙፍቲ በአንድ ወቅት በኤርትራ ጦር ትግራይ ገብቶ በነበረበት ሰዓት ሰክሮ የወንድማማችነቱ አንድ ሀገር ነን አንድ ህዝብ ነን ምናምን ተብሎ በሚዘመርበት ጊዜ ምን አለ? በጣም በርካታ ኤርትራውያን ኦልሬዲ ያን ጦርነት ላይ ስለነበሩ አልተጋነነም እንጂ ዲና ሙፍቲ የሰራው ስህተት ማንም አልሰራው። በኤርትራ ታሪክ ማንም አልሰራው። የምሬን ነው። አሁን እዚህ መጥቼ የማናገር እድሉ ስላለኝ ነው። በርካታ ሰዎች የማናገር እድል እንደዚህ ሰውዬ ቀይ መስመር የዘለለ አልነበር በታሪክ ይሄ ሰውዬ ማለት ነው። ያሳየው ስሜት ነው ያለው ስሙ በዛው እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩት፣ አይወዱትም። ውጭ ያሉት ይናገራሉ። በኢትዮጵያም በኩል ዘሴም ስሜት ነው ያለው። እንግዲህ ይሄ በኢትዮጵያ በኩል ዘሴም ስሜት ነው ያለው አለ ፕሬዚደንት ኢሳያስ። ከትላንት ወዲያ ዝግጅት ላይ አጋጣሚ የቪአይፒ ቦታ ተሰጥቶኝ ነበርና አጠገቦኝ በሞባይል በቴሌፎን በካሜራ የቀረጽኩት። ያከብሩታል አያከብሩትም ያው መተንተን አይጠበቅብኝም፣ አብይም ስለሚያውቀው ማለት ነው። ስሜቱ ግን ልዩ ነው። ያከብሩታል። ዲና ሙፍቲ የተናገረው ኤርትራውያን በታሪካቸው ትልቅ እና በዲፕሎማት ደረጃ የውጭ ጉዳይ ሚኒስትር ቃል አቀባይ ነበር ዲና ሙፍቲ ሲናገር። ኤርትራ ጦር ትግራይ አልገባም ውሸት ነው እኛ አቅማተን ነው በሚባልበት ዘመን ማለት ነው። ያ የጥፋት ዘመን ኢትዮጵያ ያፈረሳት ዘመን ማለት ነው። አልፈረሰችም የሚባል ደግሞ የቀጠፉበት ዘመን እንደዛ አድርገው ሲከዱ ጠቅላላ ሲከዱ እና ዲና ሙፍቲም እኛ እኮ የሚታይም የማይታይም ኃይል አለን ብሎ ዳንኤል ክብረት በሚናገርበት ዘመን እኛ ክፍለ ጦሮች አሉን፣ እዞች አሉን፣ እኛን ለማገዝማ ኤርትራ ወደ ትግራይ አትገባም በሚባልበት ዘመን ማለት ነው። ግን ኤርትራውያን ያከብሩታል ብቻ ሳይሆን ስሜቱ ሌላ ፕሬዚደንቱ መጨረሻ ሸኝት ከመሄዱ በፊት ፕሬዚደንት ኢሳያስ ወደ ህዝብ አቀባበል ተመልከት ተመልካቾች እንግዲህ ይሄ የመጨረሻ የነበረው ስንብት ሌላ የዛሬ አድርገውና አይደኖ ይሄን ይደጋግሙታል አይደጋግሙትም። የኢትዮጵያ ባለስልጣናት የባህር በር ጥያቄ ፕሬዚደንት ኢሳያስ የተናገረው ምንድን ነው ያለው? የኦሮሞ ጥያቄ አይደለም አሰብ ነው። ይሄ አፋር፣ የኤርትራ አፋር፣ የኢትዮጵያ አፋር ምንድነው የጅቡቲ አፋር አንድ አፋር ነው ብሎ ይሄ ናሬቲቭ
ፓርላማ ላይ አይደለም ፓርላማም ሳይሆን የባለስልጣናቱ የብልጽግና ባለስልጣናት ሲተነትን የነበረው የዊዝደም ጭምር የራስ አሉላ አባነጋ ንግግር የኢትዮጵያ ዳር ድንበር ቀይ ባህር ነው ብሎ ነበር ራስ አሉላ አባነጋ ብሎ የራስ አሉላ አባነጋ እንትን ራሱ አይቼዋለሁ። በነገራችን ላይ በዚህ አጋጣሚ ትልቅ ነው ለካ በዛን ሰዓት ዘመናዊ ቤተመንግስት ነበር። መኖሪያቸው ተአምር ነበር። እዚህ ሴንተር አስመራ መሀል ነበር ቤታቸው ለጉብኝት የኤርትራ እስልምና ምክር ቤት አሁን ዋና ጽሕፈት ቤታቸው እሱ ነው። የራስ አሉላ አባነጋ መኖሪያ ቤት ዋና ቤተመንግስታቸው ኤኖይ የኢሬቻን እናከብራለን ያሉ ሽመልስ ትንሽ እናስታውሳቸው። ወደ ሌላ ጉዳይ ኦሮሚያ ኬሳ መልካም ጅረን ቆፈረተ ዱንታኔ ኢንዲያን ኦሽንት ሬድ ሲት አቹንደት ረፈነቻል መሰነ ጅራ አጋቴ ጅራ ከናፍ ኦራ ፍንፍኔ ኦራ ቢሾፍቱ ኦራ ኦሮሚያ ኬሳ መልካም ጅረን ቆፈረተ ዱንታኔ ኢንዲያን ኦሽንት ሬድ ሲት አቹንደት ረፈነቻል ተመልካቾች ይሄ ሁሉ ኢትዮጵያውያን የቀይ ባህር ነው ይገባታል ይመለከታታል በሚባልበት ጊዜ የኢትዮጵያ ውስጥ ችግር በምን ላይ እንዳለን ይሁት የትግራይ ህዝብ ችግር ላይ ነው ያለው። 1 ሚሊዮን የትግራይ ህዝብ ዳስ ውስጥ አለ፣ ተፈናቃይ አለ። ሱዳን ከመቶ ሺህ ምናምን ከመቶ ምናምን ሺህ ተፈናቃይ አለ። ተውት ሌላ ሀገር የተሰደደው ምናምን ተውትና አለ ትግራይ ምድር ውስጥ የአይዲፒ ጉዳይ አለ። አይዲፒ እኮ ሆስቴጅ ያዛቸው ሌባ ግሩፕ ነው ይላል ጌታቸው ረዳ። ጌታቸው ረዳ አዲስ አበባ ተቀምጦ 1 ሚሊዮን ህዝብ ጌታቸው ረዳ ነደብረጽዮን ወደ ወረደ ይመልሱኛል ብሎ ተስፋ ስታደርግ የነበረችው እናት ሄዱ፣ በተቃራኒ ሄዱ። አይ አንቺ እኮ ሊመልስ ይቻለው እኮ ኤርትራ ጦር እኮ ኤርትራ ምዕራብ ትግራይ እኮ ያለው ኤርትራ ነው ይላል። ተከዘ ዘብ እያሰለጠረ ያለው የኤርትራ መንግስት ነው በጌታቸው አንደበት እና ሄዱ። ባህር ማን ነው ፕሪቶሪያ ሄደው ሎ 48% የትግራይ ግዛት በሪፈረንደም እጅ ሰጥቼ በሪፈረንደም ከፈለጋችሁ ውሰዱት ብሎ አሳልፎ የሰጠ ጸጸት ሳይሰማው ህዝቤ እኮ ተበትነዋል እኮ ሰማዕታት እኮ ቀብሬ መጥቻለሁ፣ ጀነራሎች እኮ አጥቻለሁ፣ ትንት ወጣቶች እኮ አጥቻለሁ፣ የዩኒቨርሲቲ ግራጁዌት ዶክተሮች ኢንጂነሮች እኮ አጥቻለሁ፣ ጓደኞቼ እኮ እያዩዋቸው እኮ ተሰውቷል፣ የኔ አጃቢዎች እኮ ተሰውቷል ለኔ ሲሉ ቅንጣት ታክል ስሜት ሳይሰማው ይሄ አይዲፒው እንዳይመለስ ያደረገች እኮ ያ ነው። በእልህ ዝም ብሎ በቃ እኔ እስከ መጨረሻ ታገላቸዋለሁ ብሎ አዲስ አበባ ከሄደ በኋላ ይሄ እኮ ነው 1 ሚሊዮን የትግራይ ህዝብን ይዋሻል። 48% የትግራይ ምድር በወራዶች ይዞ ይቀጥፋል። በኤርትራ በኩል ያለው በደንብ እኮ ነው የምንናገረው እኮ ከአስመራ አይደል ይሄ ፕሮግራም ምሳሌ ኤርትራ በኩል ያለው በሪፈረንደም በአልጀር ስምምነት ከወሰደውማ ይውሰደው ብሎ ሁለት ይጋጫሉ። ቲዲኤፍ እና ኤርትራ ጦር እዚህ ይጋጫሉ እና በቃ ትንሽ ጊዜ ደግሞ አገኛለሁ በሚል ስሌት አልጀር ስምምነት ከሆነ ይውሰደው። ከዛ ይሄንማ ራስ ታረጋል። ህወሓት እኮ ቦታውን ትቶ ራሱ ቲዲኤፍ ቦታው ትቶላቸው ነው የወጣው ይላል። ደግሞ የትግራይ ሰራዊት ከማን ጋር የሀገር ሉዓላዊነት በማን እንደሚጠበቅ እኔ አይደለም ማስተምረው አብይ አህመድ ብልጽግና እኛ አይደለም እናስተምረው፣ የኢትዮጵያ መንግስት እኛ አይደለም እናስተምረው። የተበታተነ ህዝብ ድርጅት የሌለው ፖለቲካ ድርጅት የሌለው መሪ ድርጅት የሌለው ህዝብ ሰራዊት የሌለው ህዝብ የተበታተነ ማንም የሚጫወትበት ህዝብ አድርጎ ኢትዮጵያ አስተዳድራለሁ ብሎ እየተንቀሳቀሰ ያለው ኦህዴድ ቀላል እርምጃ አይደለም። በጣም ብዙ ጉዳቶች ደርሷል። 2 ዓመት ከምናምን ፕሪቶሪያ 2 ዓመት ተኩል ምናምን ሆኖታል። ቀላል የማይባል ዳሜጅ ነው። በተለያየ መንገድ ወደ አዲስ አበባ እየወሰደ መተማመን እንትን ላይ እና ህወሓትም ሰርዛለሁ ምናምን ህወሓት ሰርዣለሁ ብሎ ቅንጣት ታክል የለም። አምባሳደር ማሲንጋ የአሜሪካ አምባሳደር በኢትዮጵያ ሽረ እንዳስላሴ የመጡት የተሰረዘ ህወሓት ለማነጋገር ለምን ይመጣሉ? የኔ ሶቨርኒቲ ጥሰሃል እኮ ብሎ የኢትዮጵያ መንግስት አሜሪካን አልከሰሰም። መክሰስ አልነበረበትም? እኔ መክሰስ ነበረበት ብዬ አስባለሁ። አምባሳደር ማሲንጋ ኢትዮጵያ ምድር ላይ እውቅና የሌለው ህወሓት ሄደ እንዴት አናገርክ? ቲፒኤልኤፍ ኦፊሻል አናግር የመጣው ብሎ በሚነገርበት የተለያዩ መገናኛ ብዙሃን ሲዘግቡ ለምን አናገርክ ብሎ ለምን ቻሌንጅ አላደረገውም? ለምን መግለጫ አላወጣም? ውጭ ጉዳይ ሚኒስትር
የኔ ሉዓላዊነት በኔ ሀገር እኮ እውቅናው የለም ሰርዤዋለሁ ብሏል የኢትዮጵያ ምርጫ ቦርድና ህወሓት የሚባል በሌለበት እንዴት ብለህ የኢትዮጵያ ሉዓላዊነት ጥሰህ ሽረ እንዳስላሴ ሄዳ አናገር ብሎ ለምን አይከስም? ሪያሊቲው እንደዛ ስላልሆነ መሰረዝ ማለት እንደዛ አይደለም። ዱቄት ሆኗል፣ አይመለሱም፣ ገርጥቷል፣ ፊታቸው የለም መምራታቸው ምናምን ሲባል እሱ ቀልድ ነው። ትግራይ ሉዓላዊነት ጉዳይ ቀይ መስመር ነው። አሁን ደግሞ የበለጠ ቀይ መስመር ነው። አይነው ብልጽግና አሁን ምድረ ኮልኮሌ ያለ በዛም ፌስቡክም ፔጁ ምናምን ሄዶ በነገራችን ላይ አንድ የታዘብኩት ነገር እኔ ቢዚ ስለሆንኩ በጣም ብዙ ቦታ ስለምንሄድ ነው እንጂ ሀገሩ ስለኔ ወደ አስመራ መምጣት ነው አሉ ትልቅ ኢሹ ያደረጉ። የአብይ አህመድ አውሮፓ ጉዞ ኢሹ አይደለም። አልሰማም። ፈረንሳይ ሄዶ ጀርመን ምናምን እዚያ አካባቢ ሲዞር እንደሰነበት ብዙ ሰው አልሰማም። ለምንድን ነው? ዋጋ የለውም። እሱ ሴንሴሽናል ኢሹ ያለው በሰሜን ነው ያለው። በሰሜን ደብረ ቢዘን ገዳም ለመሳለም ብንሄድ ወደዚህ ምጽዋ ወደ ያመጣው መንገድ ላይ ወደ ምጽዋ መንገድ ደብረ ቢዘን ሄዶ ሰላም ብሎ ለመምጣት እንኳን ፖለቲካል ለነሱ ፖለቲካ እነሱ ሲመጡ ቅዱሳን ናቸው። እነሱ ቤተሰብ ጥያቄ እዚህ ለመጣ ቅዱስ ነው፣ ነውር ነው። ለስራ እዚህ ሲመጣ ጦርነት ነው። የኢትዮጵያ ሪያሊቲ እሱ ነው። ግን መካድ የሌለበት ይሄ የሉዓላዊነት ጉዳይ ፍላጎቷ የኢትዮጵያ መንግስት ፍላጎት ሱዳን ያለው ተፈናቃይ ስደተኛ 1 ሚሊዮን አይዲፒው ስለመመለስ ጉዳይ የተበታተነች ትግራይ ቲዲኤፍ የሚባል ቲፒኤልኤፍ የሚባል የሌለባት ትግራይ እንደፈለገ ኦህዴድ የሚፈነጭባት ትግራይ መፍጠር ነው። ህገ መንግስታዊ በሆነ መንገድ ፈተዋለን እያለ በርካቶች የሚናገር ጌታቸው በጣም ህገ መንግስታዊ እያለ የሚተነትናት ህገ መንግስት ያውቃል። እሱም እኛም ተምረነዋል። ህገ መንግስት ማለት አንድ ክልል በፌዴሬሽኑ የሚታወቅ የኢትዮጵያ ፌዴሬሽን አለ። የትግራይ ክልል ካርታ ይታወቃል። የአፋር ክልል ካርታ ይታወቃል። የአማራ ክልል ካርታ ይታወቃል። ሰሜን እዝ ምክንያት አድርገህ መጥተህ ግን 48% የትግራይ ሉዓላዊ ግዛት ኮምፕሮማይዝ አድርገው ወደ በሪፈረንደም ፈታለሁ ብሎ ዛሬም ቅንጣት ታክል ጸጸት ሳይሰማው ጌታቸው ረዳ ከሬድዋን ሁሴን ጋር የቀድሞ ህወሓት ምናምን እያለች ተረጥም ነው የሚሉት። የምሬን እኮ ጊዜ ከባድ ነው። እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለውም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። ብዙ አይነት ዲስፓሬት ኢንተረስትስ ነበሩ እንደዚህ አይነት ጉዳይ ላይ። ዋናው ነገር በህገ መንግስት መሰረት እንፍታው የሚለው ነው። መጨረሻ ያግባባን በህገ መንግስታዊ መንገድ መፈታት አለበት። ሼር አድርጎት ተመልካቾች ለሌላ ሼር አድርጎት። ይሄ የተጋሩ ኢሹ አይደለም የምናወራው የበርካታ ኢትዮጵያ ጠቅላላ የኢትዮጵያ ጉዳይ ነው። ይሄ የትግራይ አይዲፒ የትግራይ 1 ሚሊዮን ዳስ ውስጥ ያለው የትግራይ 1 ሚሊዮን ሱዳን የተፈናቀለው የትግራይ ህዝብ የኢትዮጵያ ጉዳይ ነው። ወደንም ጠላን የኢትዮጵያ ፖለቲካ ጉዳይ ነው እያወራን ያለን። የትግራይ ህዝብ ብሎ የሚያስበው ቤታቸው ስቱዲዮ የተቀመጠው አማራን ወክሎ ነው፣ ኦሮሚያን ወክሎ ነው፣ ሀዲያን ወክሎ ነው አይደለም። የትግራይ ፖለቲካ ሄዶ እዛ እየፈተፈተ ነው። በእንደዚህ አይነት ፍትፈታ እንደዚህ አይነት ፖለቲካ ሸቀጥ ላስቲንግ የሆነ ሶሉሽን አመጣ። ላስቲንግ የሆነ ፒስ ፕሪቬል አደረገ። መድኃኒቷን መዋጥ ነው። በነገራችን ላይ ለምንድን ነው ስዞር በጣም ያው መረጃ ጥሩ ነው እና አብይ አህመድ ምዕራብ ትግራይን መልቀቅ ያልፈለገው ምክንያት ሰራዊት ይፈርስብኛል፣ ብልጽግና ይፈርስብኛል። ሁለት ነገር አለ። ብልጽግና ይፈርስብኛል፣ ሰራዊት ይፈርስብኛል አለ። ለምን? ሰራዊት ውስጥ ትግራይ የለም። 37 ነው 38 ወይ 37% ያለው የአማራ ክልል ነው። የአማራ ክልል ማለት አጠቃላይ ከአማራ ውስጥ ያሉ ብሔሮች ነው። ከአማራ ክልል 37% አለ መከላከያ ውስጥ። ብልጽግና ደግሞ ኦሮማራ የሚባለው ነው። ያው የኢትዮጵያ ብልጽግና ፓርቲ ትልቁ አንደኛው ኦህዴድ ነው፣ ሁለተኛ ብአዴን ነበር። ኦሮማራ ብሎ የመጣው ነው። እነ ተመስገን ጥሩነህ እነ አገኘሁ ተሻገር የሁሉ አማራ ክልል እያስተዳደረ ያለው ብልጽግና ፌደራል ያለው ብልጽግና ያው እኔ ያለው ፕራክቲካሊ እየመራ ያለው ማን እንደሆነ እናውቀዋለን፣ ይታወቃል። ግን ይሄ አሯሯጭ ነው እና ይፈርስብኛል።
ምዕራብ ትግራይ ብዬ ከያዝኩትማ ትግራይ ሰራዊት ላይ የለም፣ ብልጽግና ምድር ላይ የለም። ስለዚህ አፌክት የሚያደርገኝ ብዙ አይደለም። በቀጥታ አፌክት የሚያደርገኝ ብልጽግና ይሄ በቃ ወልቃይት ጠገዴ ምናምን ብዬ ዝም ብዬ ምዕራብ ትግራይ ወደ ትግራይ ተመለስኩ። ይታወቃል፣ ምንም ጉዳይ እንደሌለበት ይታወቃል። ግን ይፈርስብኛል ብሎ የሚሰጋ በቃ እንዳይፈርስበት ጠብቀው። የትግራይ ህዝብ ግን ወደ ነበረበት መመለሱ የግድ ነው። የትግራይ ሉዓላዊነት ብልጽግና ውስጥ ያለው ያኮርፋል። የአማራ ተወላጆች ጀነራሎችም ያኮርፉብኛል። እኛ ስንት ጣጣ አድርገን ሀገር እያቀናንልህ አንተን የተከላከል እዚህ ምዕራብ ትግራይ አይዟችሁ እያልከን ቆይተህ አሳልፈህ ሰጠህ ይሉኛል ብሎ ነው የሚሰጋ ይሉኛል እንጂ ኤምባሲዎች በሙሉ ሲነግራቸው ይሄን ጥያቄ ይሄ መልስ ነው የሚሰጣቸው። ያረጋገጥ ነው የህዝቡ ጥያቄ ወደ ቀደም ሲል የነገርኳቸዋለሁ ወደ ምጽዋ ጉዳይ ነግራቸዋለሁ ጉዞዋችን ምን እንደሚመስል። ግን ከዛ በፊት ወሳኝ ጉዳይ አለ። የዚህ ሁሉ በዚህ ሳምራት ምራቅ ታይና ነው ዘለና ኢሮብ ይጠፉ የለውም ጉዳይ ምዕራብ ጥራሕና ክንልዕል ትግራይ ተሓምም ያ ዘላ ትመውት ያ ዘላ ኢድኩም ኣብ ኢድ መራሕትና ናይ ታሪክ ሓላፍነት ሕዚኣ ነቶ ናይ ዝወለዶ እዚኣ ናይ ምውፃእ ታሽርማም ትግራይ ሕዝም ተቆሪሳ ትዑስያ ዘላ እዚኣ ድማ ክነውፃ ናሃና ሓላፍነት እያ ትኸውን እዚ ወለዶ እዚ ተረኪብዋ ዘሎ ካብቶም ቀዳሞት ወለዶ ካብቲ ካባኻትኩም ዝተቐበልና ኣርኪባትልኩም ኣላ ሕዚ ቆሪስኩም ኣሕሚምኩም ከይተገድፉልና ከይትብትኑና ዝዓስወትን ዝመሽመሸትን ትግራይ ገዲፍኩምላ ከይተምልጡ ብዕድመ ሲኹን ብካልእ ሲኹን ናይ ዕድመ ጉዳይ ናይ ፈጣሪ እዩ መን ከም ዝቅድም ኣይፍለጥን ኩላህና እዚኣ ዘለና ግን ተተሓሒዝና ምልእቲ ጣይታ ዝኾነት ትግራይ ኣነ ይብህግ ኣለኹ እንተኾነት ካልእ ዝተረፈ ቅድም ዝለዓ ዝነበረ ተዝየለ ድማ ታዘላ ትግራይ ክትመፅእ ኣለዋ ሓድነት ድማ ሕዚ ተድሊ ካብታ መኸተ ንላዕሊ ሕዚ ተድሊ ሓድነት ሕዚ ተድሊ ጥይት የብላ ድሮን የብላ ግዛዕ የብላ ሕዚ ፅቡቅ ገይሮም ይሰርሑ ኣለዉ ፀላእትና ናና መራሕትና ድማ ፅቡቅ ገይርኩም ዕንክሊል ትብሉ ኣለኹም ኣብኣ ንሙሽሙሽ ኣለና ናይ ምዕራብ ሰብ ንውዳእ ኣለና ኣርክቡልና ሕዚ የርክቡልና ሕዚ ተዘየርክኩምላ ግን ተወዳእና። ተመልካቾች ትንሽ ወደ መጨረሻ አካባቢ የምጽዋ ሰሞኑ ሄጄ ነበር። ምጽዋ ከተማ ጦርነት በምን ይመሰላል ሲባል በምጽዋ ነው የሚመሰለው። የ90 በፈረንጆች 90 የካቲት ላይ ነው ያው ኦፕሬሽን ፈንቅል እንትን ያደረገውና የምጽዋ በተለይ አንዳንዶቹ እንደ ለቅርስ ይቀመጡ ተብለው በተለይ ሁለት ወይ ሶስት ህንጻዎች አሉ ለቅርስ እንዳይታደሱ ተብለው የተቀመጡ አሉ። በልዩ ሁኔታ በተለይ ፈረንጆች እየሄዱ የሚቀርጿቸው እንትኖች አሉ። ከተማውን አጠቃላይ ብዙ ሰው ይሸወዳል። ኢንፋክት ግን ለቅርስ ሶስት እንትኖች አሉ። በመካናይዝድ በአውሮፕላን የኦፕሬሽን ፈንቅል ብዙ ጉዳት የደረሰበት የምጽዋ ቅርጽም ኦልሞስት የቀረጸበት እንትኗ ታሪኳ ጭምር ለማፍረስ መጨረሻ ብዙ ጉዳት የደረሰባት ነው እና እኛ እዚህ እንዋኛለን፣ እዚህ እንወስዳለን ያው የሚሉት ያው አሳም ፍሬሽ አሳ እንበላለን ምናምን ሲሉ የነበሩት ያው እነሱ ለጉብኝት ይቻላል። ይሄ እኔ ሄጄ አንድ በርካታ ሰው ነው ያው እዚህ በሳተላይትም ስለሚተላለፍ ዛራ ሚዲያ የትም ከግብጽ ጀምሮ የትም ዓለም ያለ ትግርኛ አማርኛ የሚያዳምጥ ሁሉም ይከታተሏል። ይሄ በሁለቱ ቋንቋ ስለሚተላለፍ እኔ በጣም ስሜት የጎዳኝ አንዲት ታጋይ ያገኘው የህዝባዊ ግንባር ታጋይ በጣም ብዙ ታሪክ እመጣበታለሁ በልዩ ሁኔታ። ምጽዋ ስታሊን አለች ታጋይ ትወለች ነው አንቺ ምላት ትልቅ ታጋይ ነች። ግን በቃ ታጋይ አንተ ነው የሚባለው። ምጽዋ ከሩቅ ነው የጠራች እና ነባር ታጋይ ነች። ኤርትራ መስዋዕትነት ወይም የኤርትራ ነፃነታቸው እኮ አይፈልጉትም ያለበት ያ ዲና ሙፍቲ የእንደዚህ አይነት ታሪኮችን ስለማያውቅ ነው ይሄ ሰው እየተናገረበት። ውጭ ያሉት ይናገራሉ። በኢትዮጵያም በኩል ዘርሴም ስሜት ነው ያለው።
የነዚህ ሰዎች የዚች እናት የዚች ታጋይ ታሪክ ኤርትራ ታሪክ ነው። ልጅ የላትም የነገረች ልጅ የላትም። ለምን ትግል ላይ ማህፀኔ ተመታለች፣ ማህፀኔ ተጎዳ። ጥይቱ ምናምን የወጣው ግን 91 በፈረንጆች ማለት 83 ኢህአዴግም አዲስ አበባ ሲገባ ኤርትራ የሻዕቢያ ጦር አስመራ ሲገባ 91 ገብተው አስመራ ገብተው ነው ማህፀኔ በኦፕሬሽን የወጣው። ማህፀኔ የለኝም አለች። ማህፀኔ የለኝም አለች። እና እነ ዲና ሙፍቲ የሚቀልዱበት ትውልድ ይሄን ትውልድ ነው። በነገራችን ላይ እኛ እኮ እንወራለን ድሮን አለን እኮ ምናምን አለን እኮ ብሎ የሚመኩበት እና 30 ዓመት እኮ የተዋጉበት አይወዱትም። ኢትዮጵያ ኢትዮጵያ ነው በቃ ኢትዮጵያ ነው የሚወዱት የሚባለው። እቺ እናት እቺ ታጋይም ማህፀኗ ያጣች ልጅ ማፍራት ያልቻለች ታጋይም ይሄ ዲና ሙፍቲ ቋንቋ ስትሰማ ምን ሊሰማት ይችላል? እኔ አላቅም የምሬ ነው። ውስጤ ከጎዱኝ ታሪኮች ብዙ ሰዎች ነው ያገኘሁት። በጣም ብዙ ሰው ያናገርኩኝ ነበር። የመንፈሳዊ አባቶችም ይሄም ምጽዋ ነው። መሀል ላይ ያሉት አቅፌያቸው ያሉት ተቃቅፈን ያሉት አንድ አባት አላማጣ ሃይስኩል አስተምሯል። በርካታ የኢትዮጵያ አካባቢዎች ሄዶ አስተማሪ ነበር፣ መምህር ናቸው። እዚህ ያው ጥሮታ ያው እዚህ በጥሮታ ነው ምጽዋ የሚኖሩት። ከሩቅ መጥተው ነው አይተውን ሰላም ያሉን የቤተክርስቲያን ሰዎችም የሀገር ሽማግሌዎችም ናቸው። እና ሌላ የከተማው ድባብ በጣም ከባድ ነው። ስለ የታሪኮች አሉ፣ በጣም ብዙ ነገሮች አሉ። ዶክመንትድ ነው አብዛኛው ነገር ዶክመንት አድርገውታል። ይሄን ከተማው ይሄ ዋና ብዙ ከባድ መስዋዕትነት የተከፈለበት እኛ ስንመለስ ነው ወደ አስመራ ስንመለስ ነው ከባጽ ወደ አስመራ ስንመለስ ይሄ ድልድይ ነው ብዙ መስዋዕትነት ያስከፈለው። ይሄ አካባቢ እንግዲህ እነሱ አብይ አህመድ እኛ ምጽዋ የምንካፈለው አሰብ ይሆናል ምናምን የሚልበት የእውነት ነው። ትካፈት ትችላለህ። ብዙ መስዋዕትነት ይሄ ጭምር ወያኔ እኮ ነው የሰጣቸው ይላል እኮ ወያኔ። እንደዛ እኮ ነው የሚባለው እኮ ታግለው ነው አሸንፈው ነው አይደለም። ዘመቻ ፈንቅል 90 ዓመተ ምህረት ሽረ እንዳስላሴ ሲያዝ ይሄም ጭምር ወያኔ የሰጣቸው የሚባለው ይሄ ነው። አፍንጫን ተርምሰው እጅን አጣጥፈው እነባጫ እና ካሳይ ጨመዳ የካሳይ ጨመዳ ታሪክም አለን ይዘንላችሁ የምንቀርበው ሰሞኑ። ሌላ ተመልካቾች ወደ ሙሉ ስንመለስ እናቀርብላችኋለን። ግን ያለው ድባቡን ይሄ ምጽዋ ነው። ይሄ የሚመኘው ህዝቡ ያው ሽመልስ አብዲሳ የሚመኘው አሳ እዚህ ውስጥ ነው ያለው። አሳው እዚህ ነው። ያው አሰብ ማለት ይሄ ምጽዋ ቢሆንም ሄደናል በጀልባ። እነዚህ ተመልካቾች አፋሮች ናቸው። ይሄ ፓይለቱ ነው። ይሄ ፓይለቱ ማለት ይሄ ከፊት ለፊታችን የሚታየው ከኋላ ይዞት ያለው ሞተሩ ነው የያዘው። ዋና መሪው ነው። በጣም ረጅም ርቀት ነው የሄደው ወደ ጉርጉስም አካባቢ ከዋናው ከምጽዋ ወደ ጉርጉስም አካባቢ ረጅም ርቀት ነው የሄድነው። በጣም ብዙ የኃይለ ሥላሴ ዘመን ፕሮጀክቶች አሉ እዚህ ላይ ወደ ሌላ ቦታ እየተቀየሩ አሉ። አዳዲስ ፕሮጀክቶችም አሉ፣ እየተጠገኑ አሉ፣ ያልተጠገኑ ፕሮጀክቶች አሉት። ሰፋፊ በጣም ብዙ ታሪክ ያለው እንትን ነው። የዛሬ መቼ ነው የብልጽግና ካድሬዎች አዲስ አበባ እዚህ መጥተው አቤት ሲጠሏቸው፣ ተጋሩ ሲጠሉ እኮ እዚህ ጥግ ድረስ ነው የሚጠሏቸው እኮ። እኛ ሄደን አሳ በላን፣ ምግብ ጎድሎብን። አንድ ቀልድ የነገሩት የሆነ ግብዣ ተመልካቾች መሐመድ የሚባለው የዋልታ ስራ አስኪያጅ የነበረው ወደ ዋልታ ቪዲዮ ብዙ ጊዜ የማቀርበዋል ጥግ ድረስ የሚጠሯቸው ብሎ የተናገረው ያቺ ንግግር በጣም ቫይራል ነች። ለካ እዚህ በጣም ብዙ ሰው ሼር አደረጋታል በየሞባይላቸው አለ እንደ ቀልድ አለችና ከዛ ግብዣ ላይ እንዴት ነው ምግብ አለቀ እንደ ዛሬ ሳል አለ እንደሱ ሄደ እንደዛ ትናገራለህ ወይ ማለታቸው እንደ ቀልድ ኃይለኛ ሙድ ነች። ምግብ አልኩ ፋርማጆ እና አብይ አህመድ ተጋብዞ በመጡበት ጊዜ በግብዣ ላይ ምግብ አለቀ ብሎ ፕሮፓጋንዳ የሰራው መሐመድ የአብይ አህመድ ጓደኛ ሳይሆን የሱ ተላላኪ ልጅ። ፕሮግራማችን በዚህ እንዝጋውና ሌላ ጊዜ ሰፋ አድርገን ወይ ከዚህ ወይ ከዋሽንግተን ዲሲ የምናቀርብላችሁ ይሆናል። ለነበረን ቆይታ እጅግ እናመሰግናለን።
ሳብስክራይብ አድርጉ፣ ሼር አድርጉት፣ መረጃውን ሌሎች እንዲደርስ። በተረፈ አንድ ወሳኝ መጨረሻ አካባቢ ሳልናገር ማላልፈው የአብይ አህመድ የትግራይ መሬት እንዳልኳችሁ በ360 በጠቅላላ በደቡብ ትግራይ በኩል በኤርትራ በኩል እና በአማራ ክልል በኩል ስለ ሉዓላዊነት ጉዳይ የትግራይ ሉዓላዊነት ጉዳይ አገባው። በኤርትራ በኩል ያለው ምንድን ነው ያላቸው? በአልጀርስ ስምምነት ከሆነ ይውሰዱት ነው ያለ። ከዛ ውጭ ካለ ንገሩን ነው ያለ። ከዛ አለፍ ይልና በአብርሃም በላይ በኩል የኤርትራ ጦር እኮ ትግራይ ምድር ላይ አለ ይላል። ማንም አይናገርም። አብይ አይናገርም። ብርሃኑ ጁላ አይናገርም። አየር ኃይል በርካታ ይሄ ሚሊተሪ አካባቢ ያለው ሴክሬታሪ ላይ ያሉት አይናገሩት። ኮልኮሌ ተጋሩን ነው ከፊት ለፊት እያመጣ ሁሉም ይደነፋው። እዚህ አማራጩ ታዲያ ምን ይደረግ? ህዝብ ለህዝብ ግንኙነቱን መጨረሻ እዚህ አካባቢ ያለው ነገር መፈታት አለበት። ባለፈው ባድመ ያው የጦርነቱ ዋና ሲምቦል ተብሎ አብይ አህመድም ሰጥቻለሁ ስላለው ከባድመ በቀላሉ የሚወጣ አይመስለኝም። በተለይ እነ ጀነራል ታደሰ ወረደ ኢንጌጅድ ካላደረጉ ማለት ነው። ሌላው ግን በጣም ወሳኝ የሚባሉ ቦታዎች አሉ። ብዙ በተለይ ተጋሩ ብዙ እንትን ያላቸው ሜሞሪ ያላቸው ገዛ ተጋሩ የነ እንትና ማዘዣ ጣቢያ የነበረ በኢትዮጵያና ኤርትራ ጦርነት ጊዜ የነ ሰዓረ የነበረው ገዛ ተጋሩ የኮማንዶ የመከላከያ ኮማንዶ የቤተ መንግስት ኮማንዶ አዛዥ የነበረው ነጋሶ ወልዳይ መቃብሩ ያለበት አሁን ብዛ ነው መቃብር ያለበት። ሰሞኑ ለቀውታል ቦታ ዛላምበሳና ወደ ኢሮብ አካባቢ የነበረው ቢያንስ ኬላውን ይዞ እንትን ሲያደርግ የነበረው ማለፍ ምናምን ተከልክሎ ነበር። እሱም እንትን አድርጎታል። ህዝቡ እንዲገናኝ እየተደረገ ነው። ብልጽግና በተለይ የጌታቸው ደጋፊዎች ቃር ነው ያላቸው። እኔ ገረመኝ እሱ ይሄ ወደፊት ፕሮግረስ እንዲያደርግ ሞር ፕሬዠር እንትን ያደረግ ይሄ የህዝብ ለህዝብ ግንኙነቱ እንዲጠናከር በአልጀርስ ስምምነት ፋይናል ኤንድ ባይንዲንግ ተብሎ የተወሰነው የትም አይሄድባችሁ እና ህዝቡ ግን አገናኙት ወደ ነበረበት። አብይ ሆን ብሎ ይሄን ህዝብ እያፈናቀለ ያለው ቢያንስ እዚህ አካባቢውን አሚካብል የሆነ ሶሉሽን መምጣት አለበት። አዲስ አበባ ያለው ቢገግም እዚህ አካባቢ ያለው ህዝብ ለህዝብ ግንኙነት መጠናከር አለበት። መስራት በሚጠበቅበት ሰዓት ወጥሮ ይታገላሉ። ወጥረው ይሄ ውሸት ነው፣ ቅጥፈት ነው። የኢትዮጵያና የኤርትራ ድንበር እንትን አልለቀቀም። ማን ለቀቀ? አልለቀቀም። ቢያንስ ከእንትን ውጭ ዝም ብሎ ተይዞ የነበሩ ቦታዎች ልቀቁልን፣ ህዝብ እንዲመለስ የሰላም እንትኑ ደግሞ ሞር መሬት ላይ ደግሞ መሰረት እንዲይዝ ሚዲያ አካባቢ ያለው ጤናማ እንዲሆን አበረታች ወደ ስራዎች መስራት አለባቸው። አብይ አህመድ ለምኑ አይደለም በሌላ ይመለከተናል የሚሉ ዜጎች በሚያደርጉት ጥረት ነው። ይመለከተናል አድርጉልን እየተባለ ጥረት ግፊት እየተደረገ ቀላል በሰሞኑ የአሲምባ ዲሞክራሲያዊ ፓርቲ በፌስቡክ ሲጽፍ ባለፈው እዚህ ሚዲያ ላይ ስንናገር በትግርኛ እሪ ያለ ሰው እሪ ያለ ይሄ በጣም ከባዱ እና በቀላል መፍትሄ የማይገኝበት ነው። በሌላ በኩል የትግራይ ባለስልጣናትም አፋቸው ለጉመው እያወቁ ጭምር መረጃ እያላቸው ዝም ነው የሚሉት። እንትን ኮንፊውዥን እንዲኖር ክፍተት ነው የሚሰጡት። በተለይ የጌታቸው ደጋፊዎች አሉ፣ የጌታቸው ደጋፊ ሚዲያዎች አሉ፣ ጌታቸው ሲከፍላቸው የነበሩ ሚዲያዎች አሉ። ትግራይ በቦሌ ታክስ ሳይከፍሉ ወደ ትግራይ የገቡ ሚዲያዎች አሉ። በርካታ የስቱዲዮ ዕቃ ጅምር በቦሌ ያስገብተው ትግራይ ምድር ላይ ኦፕሬት የሚያደርጉ ሚዲያዎች አሉ የምናውቃቸው። ወጥረው አሁን አጌንስት ጌታቸው ነው። ቃል ኪዳናቸው ማፍረስ አይፈልጉም። እንሰራለን ነው፣ ጥግ ድረስ ነው የምንሰራው ነው። አብይ አህመድ አልጀርስ ስምምነት ከሆነ ይውሰዱት የተባለው ቢያንስ ግፊት እያደረገ ዶር ቱ ዶር እያንኳኳን የምናደርገው ነገር እናደርጋለን። አሁን አይጋ ተራራ ላይ የኤርትራ ጦር ነበር። አይጋ ተራራ ትልቅ ተራራ ነው። ከዛ 2 ኪሎ ሜትር ወደኋላ ተመለሰ። 2 ኪሎ ሜትር ማለት የትና የት ነው? ይሄ በዚህ ንግግር የሚቆጣ ትግራዋይ ወይም ደስ የማይለው ትግራዋይ ማን ሊሆን ይችላል? ማን? ዶር ያስገረም ኢሮብ ነው። የአሲምባ ዲሞክራሲያዊ ፓርቲ እንዲህ ብሎ ሲጽፍ ከሱ በላይ ተቆርቋሪው አዲስ አበባ ሆነ እንዴት ይሄ እኮ ውሸት ነው ይላል። ውሸት ነው ይላል። ምን ያተርፋሉ? ከእንደዚህ አይነት ንግግር ምን ያተርፋል? ማንም ያተርፋ የለም። እና ቀጥላለን። ይሄ መበረታታት አለበት። ይሄ ነገር በኤርትራ መንግስት ባለስልጣናትም ይሄ ሲሪየስሊ አይተው እዚህ ሆነን የምናገረው ለእነሱ መልእክት ነው። ፌቨራብል የሆነ ኮንዲሽን እንዲፈጠረ በህዝብ ግንኙነት ላይ እንዲጠነክር
መንገድ ድንበር አካባቢ ያለው ህዝብ የተፈናቀለ ነው። እዚህ ካርድ አብይ አህመድ በሰሜኑ በኩል በትግራይና በኤርትራ በኩል ካርዶች መጨረስ መቻል አለበት። ካርድ በፍጹም ድንበር ተይዟል ምናምን ተይዞብኛል ብሎ በአውሮፓውን እየዞረ ያለው እኮ ስንሰማ የሰማነው ነው። አውሮፓ ፈረንሳይ ምናምን እየሄደ ያለው ኤርትራ ልትወረኝ ነው የሚለው። ኤርትራ ልትወረኝ ምን ምክንያት አላት? ኤርትራ ኢትዮጵያን የምትወርበት? ኤርትራ አሰብ ትፈልጋለች ከኢትዮጵያ? ፊንፊኔ ትፈልጋለች ወይ አዲስ አበባ ትፈልጋለች? ደሴን ትፈልጋለች? የአልጀር ስምምነት ከሆነ የአልጀር ስምምነት ለምን ይፈጸም ብላ አትተረጉመው? የትግራይ ህዝብ እንዲተረጉምለት ይፈልጋል፣ ኢምፕሊመንት እንዲደረግለት ይፈልጋል። እዚያ ሁለተኛ የድንበር ጉዳይ ምናምን እየተባለ የትግራይ ህዝብ የሚሸማቀቅበት የኢትዮጵያ ጠባቂ ሆኑ ድንበር በፍጹም ስለ ድንበር ጉዳይ የማያገባው በርካታ የኢትዮጵያ ብሔር ብሔረሰብ አለ። ድንበር የምን ድንበር ነው ብሎ የሚያስብ ከሲዳማ ሻሸመኔ ይምጣ አርሲ ይምጣ ምናምን ይምጣ ምንም ትዝም አይለው። ለምንድነው እዚህ አካባቢ እሾ ሁሌ ቦምብ እየፈነዳ እየተከሉ የሚኖሩት? ማድረግ አለበት። በተለይ የትግራይ ባለስልጣናት ፑሽ ማድረግ አለባቸው። ኢንካሬጅ መደረግ ያለበት ኢንካሬጅ ማድረግ አለባቸው። ቨርባሊ መናገር አለባቸው። እንደዚህ ጥሩ ነው፣ ይሄን ደግሞ ቶሎ ይሄ ጨርሱልን እያሉ አብይ አህመድ ያደርግልናል ብሎ ተስፋ የሚያደርጉ ካሉ ያርጉ። ጌታቸው ረዳ በሞተ ሰዓት በዜሮ ሰዓት መጥቶ ነው እየተጫወተ ያለው። በነገራችን ላይ ዋጋ የለውም። በዚህ አጋጣሚ ፕሮግራማችን በዚህ እንዝጋው። ሼር አድርጉት፣ ሰብስክራይብ አድርጉ፣ ሚዲያውን ደግፉ። በያላችሁበት መልካም ጊዜ መልካም ምሽት ብላችሁ በያላችሁበት እናመሰግናለን። Ethio 7 Star